አንዴ እስኪ ባለፈው በወልቭስ ነጥብ ስንጥላቻ ስንወጣ የሳቁብን ሊቨርፑል ደጋፊዎችን ጥሯቸውን አንዴ ብቻ ሁላችሁም ሳቁባችሁ ኮሜንት ላይ ሳቁባችሁ ሊቨርፑል ደጋፊዎች ህይወት እኮ ደስ የሚሉኝ ነው ካርማ ይዘጋል ተመሳሳይ 1-076 ላይ ተመራ ሊቨርፑል ሳላ ገባ ብሎ አቻውቶ ደስተኛ ሆኖ ነው ደስተኛ ራሱ አያርግም ማቻ ብቻ ግን ደስተኛ ሆኖ 94ኛው ሊገባበት ሊቨርፑል ለአንድ ተሸነፈ በወልቭስ ጸደይ ምሽት ለምን ደስተኛ ነው ያላገም በሊቨርፑል በመጣሉ አልዋሻችሁም ብቻ ግን አሪፍ ጨዋታ ነበር በተለይ ሰከንድ አፍ አሪፍ የሊቨርፑል ደጋፊዎች እንግዲህ አይዟችሁ እንደ ፕሪሚየር ሊግ ግን በጣም በቃ ምኑም የማይያዝ የማይጨበጥ ሊግ አለ ወልቭሳው ሞሮዱን ያራገጠ ቡድን ይመስል ነበር ነገር ግን ባለፉት ጨዋታዎች ለቶፕ 4 የሚፋከሩና አስቶን ቪላ ነጥብ ሲያስጥል ተመልክተነው ነበር አሸንፎ መርፈኞቹ አርሰናሎች ላይ ካምባክ ሰርቶ 2-2 በመውጣት ነጥብ ሲያስጥል ተመልክተነው ነበር የፕሪሚየር ሊጉ መሪ ቡድንን ማንቸስተር ዩናይትድን በተመሳሳይ ነጥብ ሲያስጥል ተመልክተን ነበር አሁን ደግሞ ሊቨርፑልን እንግዲህ 2-1 በሆነ ውጤት በ29ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማሸነፍ ችሏል በጣም የሚገርም ውጤት ነው ወልቭሶች በጨዋታ ላይ የሚገርም የመከላከል እንቅስቃሴ ነበራቸው ሊቨርፑሎች እርግጥ በርከት ያሉ አጋጣሚዎችን ፈጥረው ነበር ባይጠቀምባቸው ማለት ነው ቀዳሚ መሆን የቻሉት ግን በዚህ ጨዋታ ላይ ወልቭሶች ነበሩ 78 ደቂቃ ላይ እንግዲህ ጎሜዝ ጎል አስቆጥሮ ለወልቭሶች 1-0 ቀዳሚ ያረጋቸው ነገር ግን ከዛ በኋላ ሊቨርፑሎች ወዲያው 83ኛው ደቂቃ ላይ በመሐመድ ሳላ አማካኝነት በማገገም አቻ ማድረግ ችሎ ነበር ጨዋታውን የካውንተር አታክ ድሎችንም አግኝተው ነበር በተለይ መሐመድ ሳላ በርከት ብሎ ከወልቭስ ተጫዋቾች ጋር ፌስ ባረጉበት ሞመንት ላይ ያመከናት ኳስ በጣም አስቆጪ ተመስለኛለች እኔ በግሌ ያንን መጠቀም ሳይችሉም እንግዲህ ወልቭሶች ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ 94ኛው ደቂቃ ላይ በአንድሬ አማካኝነት ተጨማሪ ጎል አግኝቶ ጨዋታው 2-1 ተጠናቋል ማለት ነው በዚህም ተከታታይ ሁለተኛ ድል ማስመዝገብ ችሏል በ16 ነጥብ 20ኛ ደረጃ ላይ ተቀምጠዋል ማለት ነው የአርነ ስሎት ሊቨርፑል ግን በቶፕ 4 ውስጥ ያለውን ተስፋና ፉክክር እንግዲህ ይበልጥ ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል በዚህም እዛ ባሉበት 48 ነጥብ 5ኛ ደረጃ ላይ ተቀምጧል ቼልሲ ነገ ቀሪ ጨዋታውን ማሸነፍ የሚችል ከሆነ የሊቨርፑል 5ኛ ደረጃ መረከብ የሚችል ይሆናል ማለት ነው ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ የፕላስ ምልክቱ መጫን ማን እኔ ማን ሊቨርፑልን ጠልቼ አይደለም ምስቀው ገባርላ አንድ ያቺ ለአርሰናል የምታሽቃብጠው የሊቨርፑል ደጋፊ ለምን ለአርሰናል እንደምታሽቃብጥ አሁን ገባኝ በቃ አፉ አልኳት ክለቡ እንጂ ደጋፊው አይሆንም ማለች አሉ ክለቡ እንጂ ደጋፊው አይሆንም ገባርላ ትላንት ቸልሲ እንዲያሸንፍ ልክ እንደ እኔ ቃል ገባላችኋለሁ በክሎፕ ዘመን የመጡት አብዛኛው የሊቨርፑል ደጋፊ ሁሉም ማለት አብዛኛው የሊቨርፑል ደጋፊ ከማን ዩናይትድ ብሎ የመጣ ነው ገባ አሰልጣኙን ይሳደባል የክለቡን ማንነት አያውቅም ዩል ኔቨር ዋክ አሎን ይሄ ነው ትበላለህ ይልሃል ገባርለ ምንም በቃ ምንም አይደንቲቲ አይታየኝም ገባርለ ስለዛ የሆነ እንደዚህ አይነት ውድቀት ያስደስተኛል ለምን ትላንት ለቸልሲ ሲቋጥሩ የተገኙ ሰዎች ስለሆነ ለራሳቸው ጥቅም እንኳን መቋጠር አልቻሉም ማን ሲቲ ስንቴ ቢለጥፋቸው ነው ገረዳቸው ያረጋቸው ገባርለ ስንቱ ዋንጫ የነጠቀ በዳኛ እየተዘረፍክ ምናምን ትዝ አይልም የማን ሲቲ አሽቃባጭ ሆናል እኔ ደግፈኝ እያልኩ አይደለም ራስህን መደገፍ ስላቃተ ይሄ ነገር ያረካኛል ገባሽ አይደለ ጽድት ያሉ የሊቨርፑል ደጋፊዎች ምንም እንዳያሳስብ በቃ ምንም ማታ አይደለም ሪዮ ኢንገሞዋ የሚባለው ልጅ ማለት ነው እንዴት አባት ሁሉም ነገር እሱ ከገባ በኋላ ሁሌ አታካቸው አሪፍ ይሆን ሳላ ራሱ አንዱን ኳስ መልሶ ነበር ምን ያስቦ ነው ግን ወልቭስ የሚባል ቡድን ማለት ነው ወልቭስ የሚባል ቡድን እኔ አሰልጣኙ እመኑኝ ካሁን በኋላ ያሉትን ሁሉንም ጨዋታዎች ካሸነፈን እንተርፋለን አላቸው ለምንድን ነው የሚጮቱት ፎርዋት ምን ለማግኘት ሲጨፍሩ ምናምን ሁለተኛው ጎል ሲገባ አይተዋል ካሁን በኋላ ወልቭስ ያለብሽ ሰው በሙሉ ስጊ በጣም መስጋት አለብሽ ጋክፖ ከአርነ ስሎት ጋር ባለፈው እንደነገርኳችሁ ፕሌን ላይ ከታችሁ ፕሌኑን ማጋየት በቃ ማባረር ካልቸራችሁ ካልሆነ ማለት ይሄ ሰው ያይሆንም ነው መጣ ጥሩ ውጤት አይደለም እንዴ ቶፕ 4 ባይ ቶፕ 4 ኧረ ምን ነካ እንዴ ሊቨርፑል ምን ነካችሁ ሊቨርፑላውያን እንዴ ምንድነው ችግራችሁ ነቃ ደንቀጣጥ ነው እንዴ አሁን የትርፍ ደጋፊ እንዴ ቅብር እንደሚል አስቡት በቃ እንዴ ኮራጀን ነው የሚሉ ዘንድሮ ቶፕ 3 ላይ እናት ወለደችው በቃ ወርደን ምናምን ብለው በቃ አሁን ይንቀባረሩባል ይሄን እንኳን አውቃ አትጋደልም እንዴ አንተ ቶፕ 4 አፈልግም ነው ቸልሲም ተሸነፈ አይደል ባለፈ በእኛ አሁን አድቫንቴጅ ሰጣችሁ በቃ ምንድነው የሚሻላችሁ ነው በቃ ቪላ ነው አይ በቃ ምንድነው የሚሻላችሁ እንደው ወልቭስ ግን ከባድ ቲም ነው አያችሁት አሁን ተረዳችሁት በደንብ ሰጣችሁ አይደል በጣም መላሳችሁ ግረዝሙ ነበር ማይዋሸው ነገር
የዲቪ ደጋፊዎች እኛ የተለጠፈን ጊዜ በወልቭስ መቆሚያ መቀመጫ ከልክላችሁን ነበር፣ አቻ ስንወጣ ማለት ነው። አሁን ስሜቱን በደንብ ተካፈሉ ትልላችሁ ነው የመጣሁት። ይመቻችሁ። እንደፈራሁት አስቶን ቪላን አሸንፈዋል። ከአርሰናል ጋር እንደዛ ተጫውተዋል። ይህን ክለብ አቅልለን ማየት አረም አትረቡም ተጫዋቾቹ በሙሉ። አረ በስመ አብ እንዴት አባቱ ነው የሚያቃጥለው በእናታችሁ። እሺ አቻ አረግን አይደለ እንዴ? እንዴት ነው መከላከል ማንችለው? አረ ሽት ነን። አረ በስመ አብ እንዴት አባቱ የሚያስጠላው በእናታችሁ። ቅጥልን ያልኩት ጾም ነው እኮ። በዚህ ሰዓት ነጥብ እየጣለ ቼልሲ ነጥብ እየጣለ ይህንን እድል እንጠቅ። ወይኔ እንዴት አባቱ የሚያናድረው በእናታችሁ። ሽቦ ደጋፊ ናፈልጋለሁ እንዲህ በቁርኩም ወደታች። ሽማግሌ ደግሞ መምታት ኃጢአት ነው። አልመታ አንተ ምላሳም የሽቦ ደጋፊ ምን አባ ብለኝ ነበር። እኔ በወልቭስ እጃቻ ስወጣ ምን አባ ነበር ያልከኝ? አየኸው ወልቭስ ምን ያህል እንደተደራጀ፣ አየኸው ወልቭስ ምን ያህል ከባድ እንደሆነ ተረዳኸኝ? አንተ ከዘራህን ያልጣልክ ሽማግሌ ወይ አሁን ከዘራህን ጣልክ። አሁን ወልቭስ ወራጅ ቀጠን ያለው ወልቭስ ማለት ነው። ከዘራህን አስጣል። አንተ እኔ ላይ ዛቻ እኔን አንተ ታጣጥላለህ። እንደዚህ አይነት ፈተና እንደገጠመኝ አላየሁም ነበር እኮ። አሁን እኮ ከዚህ ቀደም ያሸነፈው ቡድን በሙሉ ቢሄድ ወይ ይህን ወልቭስ ማለት ነው አንቀባሮ ነው ወልቭስ የሚያሸነፈው። እኛ እኮ ስንናገር ሚሰማን አጣን። እናንተ ምን አላችሁ? አርሰናል ስለማይረባ ነው እንዲህ ስለሆነ ነው እንዲህ አይደለም። ወልቭስ በጣም ከብዷል። አሁን ይኸው ተረዳችሁት? አልተረዳችሁትም? ተረዳችሁት አይደለ? አዎ አንድ ሽማግሌ ምላስ አይቀደም። የሽማግሌው ደጋፊ ይሁን አፍ ጸጥ ደጥ ትላለህ። ጸጥ ደጥ ድምጽ እንዳልሰማ ሂርተኛ ተኛ። ምን ይላል ቅሌታም? እርሱ አይከበብ ይተኙ። በቃ ይቅርታ ሂድ አልኩ። አጣጣ ይተኛ። በቃ አንተ ቅሌታም ሂድ። ዲቬ ምንሽ እኔን ለመጠበቅ እንኳን ቢሆን በወልቭስ ነጥብ ጥለሽ አይደለም። ወልቭስ ሀይኛ ሆኖ ይዝታል። ሀይኛ ሆኖ ምንድን ነው የተፈጠረው? የባርሳን ጨዋታ እያየሁ ነበር እኔ። ምንሽ ነው ወልቭስ? እኔ ደስ አላለኝም። ገባር ምን እኔ መጠበቅ ራሱ ከፈለግሽ በሌላ ጌም ነው፣ በወልቭስ አይደለም። ግን ወልቭስ ውለታ አለብኝ። ስትወርድ ሚኮን ይዘህ ነው የምትወርደው። ልክልሃለሁ። በቃ ከለንደን አንድ ቲም አለ፣ አትጠራጠር። እሱ ሊቬ ጠብቂኝ፣ ቪላ ይምጣ፣ ነገ እመጣለሁ። ተቀብያለሁ ጥሪውን። እንዴት እንደምናስጠላ ጨዋታ ራሱ ወኔያቸው ራሱ ጥፍት ብሎ በቃ ማንም የለንም። በቃ ከወልቭስ ጋር እንደዚህ ነው የምትጮቱት? ከወልቭስ ጋር እንደሚጮት የሚሰጥ ሰው የለም። በቃ ሁሌ እንገኛለን እዛ፣ ሁሉም ይሄዳሉ። ከዛ በኋላ ተከላካይ ምናምን ይሄዳል። እዛ ጋር ሊያጥፍ ሲሞክር ኢንግሞዋነሽ ኤኬቲኬ ነሽ ስቦዝ ላይ ነሽ፣ ይቀማሉ፣ ይመጣሉ፣ ይገባል፣ ዲፍሌክሽን ይገባል። በቃ ትንን የሚያደርግ ጨዋታ። ሳላ ራሱ ምን ያንኳ ስላገባ ምናምን ምንም አይጠቅምም። እንደ ድል ነው ያንን ራሱ ያገባው። ኧረ በስመ አብ ወኔ የሌለው ቡድን፣ ወኔ የሌለው ደህና ስቦዝ ላይ ነበር። እሱንም የጸጉር ስታይል ምናምን የኪቲኬ ምን እንዳሉ አላውቅም። በቃ ጸጉር መሰራት ምናምን በቃ ጀመሩ። በቃ ፋሽን ሾው ጀመሩ ሙሉ። በጣም የሚያሳፍር ውጤት። ያ መላጣን ራሱ ማየት ነው ያስጠላኝ። በስማ ደህና ለቶፕ ፎር ተመልሰናል ምናምን ስንል በወልቭስ በሚወርደው ወልቭስ ሼባው አስደገፉሽ ባይዘዌ ማለት ነው። እናንተ እንዳቀልዱሽ ሊቨርፑል እኮ ለሻምፒየንስ ሊግ ትኩረት ስላደረገ ነው የተሸነፈው የዛሬውን ጨዋታ። የምር እኔ ግን ግርም የምትሉኝ ማለት ነው ባለፈው አርሰናል ጋር አቻ ሲወጡ አርሰናል በሁለት ስህተቶች ጎል ገብቶበት ነው። እናንተ እንዴት ተሸነፋችሁ? ወልቭስ ግን ጎበዝ። አስቶን ቪላን ባለፈው ጥጋስ ያዘልኝ፣ ዛሬ አንቺን ጥጋስ ያዘልኝ። ከኔ ጋር ግን አቻ ነው የወጣው። ገባሽ? አርቴታ ፈሪ አሰልጣኝ ነው። አርነ ስሎትስ ጀግና አሰልጣኝ ነው። ለማንኛውም ማለት ነው በጣም የሚያሳፍር ውጤት ነው። በጣም ልትሸማቀቁ ይገባል። በጣም ታሳፍራላችሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሱላቸው። አንመጣጠንም፣ ደረጃችን የተለያየ ነው። ይሄ መርዝ የሆነ ዩናይትድ ማለት ነው። እሱ እንዲያልፍለት ብቻ አይደለም የሚያሰራው፣ ጎረቤቶቹ እግራቸው ቄጤማ እንዲሆን ነው። ቶፕ ፎር የሚከተለው ይጥፋ በመጠጥ አፍዝዘው። ወልቭስ ደግሞ ምን ነው ባለቀ ሰዓት ቀወጠው። ቢስሚላህ
አረ እንደ ሲቲ ይመርመር የሆነ ነገርማ ተጠቅሟል። ያ አስከፊ የውድድር ዘመን እያሳለፈ ያለው እኛ ነጥብ አስጥሎ ሊቨርፑልን ቀጥቅጦ እንደ አስቶን ቪላን አሸንፎ አይ ዩናይትድ ተደላድለህ አራተኛ ልትቀመጥ ነው። አረ ሊቨርፑልን ፈጠራችሁ። እኔም የዩናይትድ ጠላት ይሁን እንጂ የሁሉም ደጋፊ ልክ አንተ የአርሰናል ደጋፊ አርሰናልን ብቻ የሚጎዳው ይሁን እንጂ የሁሉም አይደለ። ምን አለ ቆሽቶን ብሰብርልን። ይሄ ሁሉ ህዝብ አምኖ እየጠበቀ አንዳቻ ስንታረግ በደስታ እንዳልፈነደቅን ስንት ነገር ብዬ ላሞጋግስ ካምፓ ትሰራለህ ብዬ እየጠበቅኩ ጉድ ሰራኝ። ይሄ ሴጣን ክለብ ራሱ እንዲያልፍለት ጎረቤቶቹ እንዲወድሙ አሰራ። በጤናማ አይደል። ምን መሰላችሁ ፋሚሊ ችግሩ ማለት ነው የት ጋር መሰላችሁ? ቲም ውስጥ ያለ ሰው ሁሉ ማለት ነው ፓሽን የሚባል ነገር የሚያውቅ ሰው የለም። ዲሲፕሊን የለም። የሚያሳስባቸው ምን አይነት ፀጉር ስታይል ይዘን እንግባ ጨዋታው ላይ ምን አይነት ፋሽን ለብሰን እንታይ ስንገባ ምንም እኮ ፋሽን የለም እኮ። እኔ ከሆነ ድድን ያልኩኝ እኮ ምክንያቱም እስከዚህ ሰዓት ቁጭ ብዬ ያዩትን ጨዋታ ስንሸነፍ በማይሆን ጋክፖ ማለት ነው። አረ ወይኔ ስሎት ግን ተው አንዳንዴ እንኳን ያልጃስ ጀምረው ተው። አረ ጋክፖ ወይኔ በቃ ሁሌ ሰው አይለወጥም። መሄድ መምታት እንዴ ግራቨንበርግ እኮ ዛሬ ህፃን ነው የሆነው እኮ ህፃን ማለት ነው። እስኪ ኮፒ ሊንክ አድርጉት ቪዲዮ እንዴ ህፃን እኮ ነው ነብለ በፈርሳፍ በቀይ ካላስወጣኸኝ ነው የሚመስለው። በቃ ቢጫ እንዳለበት ያወቀ የሚሰራው የሚያደርገው ነገር እንዴ ምንድነው እንዴ ይሄ ነገር እንዴ በጣም የልጅ ስራ ነው ሲሰሩ የነበሩት ዛሬ። እንደው ሰው ላይ የሆነ ሰዓት ይሻላል። ይኪቲኪ ምንድነው እንዴ ምንም እኮ ያየነው ነገር እኮ የለም እኮ ምንም እኮ እነሱ ችለው ሳይሆን እኛ ስለማንችል እኮ ነው ማለት ለቶፕ 3 እየጮትን ነው እኮ ያለነው። ለቶፕ 4 ተውት ለስሪ አንዴ ከማንሰር በታች ላለመሆን እኮ ነው። ይሄ እንኳን የሚሰማው ሰው የለም ቲም ውስጥ። ከማንሰር በታች መሆን በጣም ትልቅ ውድቀት ነው ለኛ። ከማንሰር በታች መሆን እንዴ ከማንሰር በታች ልታረጉ ነው እንዴ ጥራታችሁ? እኔ የሚያሳስባቸው በቃ ተሰብስበው ሁሌ በቃ ስለ ፋሽን ስለ ፀጉር ምናምን ነው የሚያሳስባቸው። ስለኛ ምንም የሚያውቁት ነገር የለም። ስለ ክለብ ምንም በቃ ፋሽን አላየሁም። ምንም ፋሽን የለም ማለት የሚያደርገው ቅያሪ ዝግም ያለ ሁሌ እንደዘገየ በቃ ምንም ሰውዬው ታክቲካል አይደለም። ከዚህ ሰውዬ ጋር ምንቀጥል አይመስለኝም እኔ ሐቁን ስነግር ማለት ነው። ይማሳችሁ ቪዲዮን ኮፒ ሊንክ ብታደርጉት ደስ ይለኛል ካልደበራችሁ። ደህና ደሩ ጀሞ ፈጣሪ ህይወትን ሲያከብድብህ ልክ እንደዚህ ደንቆሮ ቆሻሻ የውሻ ልጅ አሰልጣኝ ይልክብሃል። ጋክፖ የተባለ የመጨረሻ ደንቆሮ ቆሻሻ ኔዘርላንድ የተጫዋች ጎሜዝ የተባለ ዛሬ ሊቨርፑል ዋጋ ያስከፈሉት እነዚህ ናቸው። ሙሉ በሙሉ ሊቨርፑል ኃላፊነቱን መውሰድ ያለባቸው እነዚህ 3 ደንቆሮ ተጫዋቾች ናቸው። አለቀ። ዛሬ ወደ ቶፕ 4 የምንቀርብበትን ነጥብ ነው አሳልፈን የሰጠነው። ነገ ማንቼ ከኒውካስትል ይጮት ነበር። ዛሬ እድላችን ምንም የተጠቀምነው ምንም አይነት ጉዳይ የለም። ምንም አይነት የውሻ ልጅ ጥርቅም ዛሬ በቃ በሊቨርፑል ታሪክ የመጨረሻ የውርደት ጨዋታ ዛሬ ነው። በሚወርድ ቲም በወልቭስ 2-1 መሸነፍ ማለት በጣም አሳፋሪ የመጨረሻ በጣም ያሳዝናል። ደግሞ መልካም አዳር። በዚህ ሌሊት በዚህ ሙጠምጢማም ክለብ እንሸነፍ። ዛሬ እርር ነው ያረከኝ። ዛሬ ሞሳላ የምትባል በአንተ በቃ ወይ ኳሱ ሳይተው አንተ ተወው። ዛሬ በአንተ ነው 3 ነጥቡን ያጣ ነው። 2 ኳሶች የቨርጅል ቫን ዳይክ መጀመሪያ ላይ ሰጠህና ከዛ በኋላ ካውንተር ሂደን ደግሞ ዶሚኒክ ሶቦዝ ላይ በስነ ስርዓት ያልሰጠው ኳስ ዛሬ 3 ነጥባችን አበላሽቶታል። ምን አይነት የሚያናድድ ፐርፎርማንስ! ምን አይነት በዚህ ሰዓት ምን አይነት ማንጠባጠብ ነው! 9 ጌም በቀረው ፕሪሚየር ሊግ ላይ ምን አይነት ማንጠባጠብ ነው! ኔክስት ቻምፒየንስ ሊግ የሚባል ሲዝን አልፈለጋችሁትም ማለት ነው። እነ ሪዮ ኢንጎማ ገብቶ ምን ነበር ሲያደርግ የነበረው? ድንቅ። ይሄ ልጅ ለምንድን ነው ድል ማይሰጠው? ኮዲ ማቲያስ ጋክፖ ምን እየሰራ ነው? ሪያን ግራቨንበርግ እሱ ከወጣ በኋላ በጣም ማጥቃታችን ቀንሷል። ከርትስ ጆንስ በጣም ኬርለስ ኮርና ጋር ሄዶ የተቀበለውን ኳስ ለአሊሰን እሱ ነው ፕሪ አሲስት ያደረገው ብዬ ነው ያሰብኩት። ያሁኑን ኳስ ጆ ጎሜዝ ጎርፍ ይዞ በሄደ አንተንስ እኔ በጣም ምጠላ ተጫዋች ነህ አንተ። የዛሬው ፐርፎርማንሳችን በጣም የሚያሳፍር እንደ ሊቨርፑል 3 ነጥብ አለማግኘት ማለት በአሁኑ ሰዓት ከቻምፒየንስ ሊግ ስፖርት መራቅ ማለት ነው። በጣም የሚያናድደው ሊቨርፑል። ሀሳብ አስተያየታችሁ ኮሜንት ሰር አድርጉልኝ። ሰላም እደሩ።